የእውነት እኔ በእንደዚህ አይነት ቪዲዮ ወጥቼ አላውቅም፣ ግን አሁን በቃ ባሰብኝ። ውስጤ ቆሰለ፣ አልቻልኩም። እስከ መቼ ልሽን አላጠፍኩምማ። የእናቱን አስክሬን ቤት አስቀምጦ ሚኒስትሪ የተፈተነው የታዳጊውን ካሊድ ልብ የሚነካ እውነተኛ ታሪክ ልንገራችሁ። እናንተ ብትሆኑ ምን ታደርጉ ነበር? ገና የ14 ዓመት ታዳጊ የሆነው ካሊድ ሳውስክ እንደዚህ አይነት ማስታወቂያ ሰርተህ ነበር ለኛ። እንዴት አድርገን በቀላሉ 80% ተከፍሎ 20% ምናምን ከዛ ቼክ ተሰጥቶ ለዛ ስራ ተዘጋጅቶልን በባንክ ብድር ተዘጋጅቶ ምናምን ከሀገር እንዴት መውጣት እንደምንችል እየነገርከን ነበር። ግን ድንገት ደግሞ ትላንትና መጣና አስደነገጥከኝ። ፐርሰናሊ እኔ ደንግጫለሁ። ኦርቶዶክሳዊ ወንድሜ፣ ኦርቶዶክሳዊ እህቴ ስሙ ይልንገራችሁ። ዛሬ ላይ ትግሬ፣ አማራ፣ ኦሮሞ፣ ደቡብ፣ ገለመኔ እያል የምንከፋፈልበት ሳይሆን እኛ ኦርቶዶክሳውያን የአሁኑን የትግራይን ጦርነት በኢትዮጵያ ላይ አማራ ክልል ላይ ያለውን ጦርነት፣ አርሲ ላይ ያለውን የኦርቶዶክሳውያን ጭፍጨፋ መሻይቶ ያውም በጥሩ ኮፍያ 80% ዱቤ አዘጋጅተው ነው ይላል። እናንተ ያልቀመሳችሁትን ወጥ ጣዕም መስካሪዎች፣ ያልተጓዛችሁበትን መንገድ አብሳሪዎች፣ እንደ ወንድማችን ያላችሁ ሰዎች ለእናንተ ጥቅም እስካስገኘ ድረስ የትኛውንም ነገር ለሕዝብ አምጥታችሁ ተወረውሩና ልክ ግን ህይወታችሁ ሲፈተንና ወደ ውጭ ወጣችሁበት መንገድ እስቲ መንገዱን ጠቁ። እንግልት ምናምን ያልበዛበት ስትል እንዴ አንተ አልነበርክም እንዴ? ወደ ውጭ ሀገር ኢትዮ ጆብስ የሚባል አለ። ቀላል ነው መንገዱ፣ 500 ብርና ፓስፖርት ማይጠቅም በቴሌግራም ተመዝገቡ ስትል ጭራሽኛ መትጠይቀናል እንዴ? ሰላም ጋይስ እንደምናላችሁ፣ በያላችሁበት ሰላምታችሁ ብዝት ይበልኝ። ዛሬም እንደተለመደው አዳዲስና ወቅታዊ በሆኑ ጉዳዮች ተመልሻለሁ። እስከ መጨረሻ ተከታተሉ። ይርነቃሲ ምንድነው የሆነው? ምንድነው የተፈጠረው? ጋይስ ታዲያ በትላንትናው ዕለት የሰራው ቪዲዮ እጅግ በጣም ብዙ ቅሬታንና ቁጣን የቀሰቀሰ ሲሆን ነገሩ እንዲህ ነው። በትላንትናው ዕለት ሀገር ውስጥ በጣም እንደመረረው ከሀገር ውጭ መውጣት እንደሚፈልግና ሲወጣ ደግሞ ታማኝና ቀልጣፋ የሆኑ ኤጀንሲዎችን እንደሚፈልግ የተናገረ ሲሆን አክሎም እንግዲህ ወደ ውጭ ሀገር የወጡ ሰዎች በምን አይነት መንገድ እንደወጡና ትክክለኛና ሀቀኛ የሆኑ ኮንሰልታንሲዎችን እንዲጠቁሙት በተከፋ መንፈስ በትህትና የጠየቀ ሲሆን ታዲያ ይህ ነው ቅሬታ ያስነሳው። ይርነቃሲን ከዚህ ቀደም እንደሚታወሰው እንግዲህ ለኤጀንሲዎች ወይንም ደግሞ ለኮንሰልታንሲዎች እንደዚህ አይነት ማስታወቂያ ሰርቶ ነበር። ነገራችሁ ላይ ያለምንም እንግልት ህጋዊ ዶክመንት አስይዘው እዚሁ በዱቤ የሚልኩ አንድ ድርጅት አስተዋውቃል። የጉዞ አማካሪ የግል ድርጅት ናቸው። 80% የዱቤ አገልግሎትን አመቻችቶልናል። ሃንጋሪ፣ ኦስትሪያ፣ ፊንላንድ ወዴት መሄድ ይፈልጋል? የሚፈልጉትን ሀገር በትክክለኛ የስራ ዕድል አመቻችቶ ያውም በጥሩ ኮፍያ 80% ዱቤ አዘጋጅተው ነው ይላል። በተጨማሪም ከባንክ ጋር ነፃ ብድር የሚፈልጉ ካሉ ውል አዘጋጅተው ይጠብቋቸዋል። እጅግ በጣም ለየት የሚያደርገው ደግሞ በ45 ቀን ውስጥ ቪዛው እጃችሁ ላይ መድረሱ ብቻ ነው። በተጨማሪም አከፋፈሉ እጅግ በጣም ቀላል ነው። 80% የብድር አገልግሎት ስናመቻች 20%ን ደግሞ ለሚከፍሉት ቼክ በዋስትና እንሰጣለን። 100% የተረጋገጡ ህጋዊ ጉዞዎችን እኛ ጋር ያገኛሉ። ይጎብኙን ይላል። እድሎን ይጠቀሙበት። ታዲያ ብዙ ሰዎች በዚህ ሰዓት እሱን አምነው እነዚህ ጋርም መሰሎቻቸው ጋርም ሄደው ብዙዎች ገንዘባቸውን እንደተጭበረበሩ የገለጹ ሲሆን ለራሱ ልክ እንዳልሆነ እያወቀ ለገንዘብ ብሎ ማስታወቂያ በመስራት ብዙዎች እሱን በማመን በኮንሰልታንሲዎች እንግዲህ ገንዘባቸው ተጭበርብሯል ወይንም ደግሞ ተበልቷል እያሉ እንግዲህ ብዙዎች ቅሬታቸውን እያቀረቡ ነው የሚገኙት። እኔ በግሌ ይርነቃሲምን እጅግ በጣም ነው የምወደውና የማደንቀው። እዚህ ነገር እንግዲህ መልስ ይሰጠናል ብዬ አስባለሁ። ይህን ቪዲዮ የሰራሁት በጣም ነው የምወደውና የማደንቀው። እዚህ ነገር እንግዲህ መልስ ይሰጠናል ብዬ አስባለሁ። ይህን ቪዲዮ የሰራሁት በጣም ብዙ የተጭበረበሩ ሰዎችን እንደሚያቅሰውና የነገሩ ዳፋ እኔ ጋርም እንደደረሰ ሰው ነው። አብዛኞቻችሁ እንግዲህ የዚህ ነገር ተጠቂ ናችሁ ብዬ አስባለሁ። ምን ትላላችሁ? ሀሳባችሁን በኮመንት ሳጥን ላይ ያስቀምጡልኝ። በሌሎች ቪዲዮዎች መልሳለሁ። ፎሎ ማድረግ እንዳትረሱ። ለዲያስፖራ እንዴት ነው የወጣችሁት? ማለት ወደ ውጭ የወጣችሁበት መንገድ እስቲ መንገዱን ጠቁ። እንግልት ምናምን ያልበዛበት ስትል እንዴ አንተ አልነበርክም እንዴ? ወደ ውጭ ሀገር ኢትዮ ጆብስ የሚባል አለ። ቀላል ነው መንገዱ፣ 500 ብርና ፓስፖርት ማይጠቅም በቴሌግራም ተመዝገቡ ስትል ጭራሽኛ መትጠይቀናል እንዴ? ታሞ የተነሳ ፈጣሪውን ረሳ አስመሰልኩ። አንተ ደግሞ መተህ በምንም አይደለም ብቻ ግን ቀላሉን መንገድማ ይሄ ነው ብላችሁ ለህዝብ ስትሸጡ ህዝቡን ስታስበሉ እኮ ነበራችሁ። ቀላሉን መንገድማ እናንተን እንጠይቃችሁ እንጂ በ500 ብር ውጭ ሀገር ይኬዳል አላላችሁም እንዴ? ደርሳችሁ አሁን ጭራሽ እኛን ነው የምትጠይቁት ቀላሉን መንገድ ቤት በኩል እንደሚኬድ። በኢትዮ ጆብስ በኩል
500 ብር ከፍለህ ቴሌግራም ላይ ተመዝገብና ሂድ ውሃ ጠጣ። አንተ ደግሞ ድርቅና ሲያስጠላ እንድስ ድርቅ ያለ ማስታወቂያ እየሰራችሁ ከዛ ደግሞ በጣም የምታሳፍሩት። ከዛ ከባድ የሆነ ፖለቲካ ደግሞ የምታርጓት ቀለም አለቻት። እንዴት ነው የሚወጣው? ባካችሁ ንገሩን። አንተ ንገረን ወንድሜ፣ አንተ ንገረን። በ500 ብር ብለህን የለ እንዲ አንተ ንገረን። ውሃ ጠጣ። ቤተሰቦች ሴዶ ማርሻል ትለካ ወዶ አይደለም እንዲህ ብሎ ሄደው በጣም ስለሚሰራ ነው። ደክሞኛውን እንደ ሴዶ ለዲያስፖራ እንዴት ነው የወጣችሁት? ማለት ወደ ውጭ የወጣችሁበት መንገዱን ጠቁ። እንግልት ምናምን ያልበዛበት ግን በቃ በህጋዊ የምንወጣበትን መንገድ እስቲ ጠቁ። ከብረም አታገናኙት ግን መውጣት ፈልጌ ነው። እንዴት ነው ከሀገር የወጣችሁት? ማለት ያለ ኑሮ የኖራችሁት እንዴት ነው? ያው ቢላይ ነው ቢልና እንደሚያሳድ ኑሮ በሀገር እንደምናፍቀው እሱ እርሱት። አሁን ከረንት የተሰማኝ ነገር ብሎ ታውቃላችሁ? እንዴት ነው የወጣችሁት? እስቲ መንገዱን ንገሩ በማርያም። ያለምንም እንግልት ህጋዊ ዶክመንት አስይዘው እዚሁ በዱቤ የሚልኩ አንድ ድርጅት አስተዋውቃል። የጉዞ አማካሪ የግል ድርጅት ናቸው። 80% የዱቤ አገልግሎትን አመቻችቶልናል። ሃንጋሪ፣ ኦስትሪያ፣ ፊንላንድ ወዴት መሄድ ይፈልጋል? የሚፈልጉትን ሀገር በትክክለኛ የስራ ዕድል አመቻችቶ ያውም በጥሩ ክፍያ 80% ዱቤ አዘጋጅተው ኑ ይላል። እናንተ ያልቀመሳችሁትን ወጥ ጣዕም መስካሪዎች፣ ያልተጓዛችሁበትን መንገድ አብሳሪዎች፣ እንደ ወንድማችን ያላችሁ ሰዎች ለእናንተ ጥቅም እስካስገኘ ድረስ የትኛውንም ነገር ለህዝብ አምጥታችሁ ተወረውሩና ልክ ግን ህይወታችሁ ሲፈተንና ማህበረሰቡ መሬት ላይ የሚኖረውን እውነተኛውን ህይወት ሪያሊቲውን ስትመለከቱ ከዚህ በፊት ለማህበረሰቡ ራሳችሁን የገነባችሁበትን ለሁሉ ጥያቄ መልስ አለኝ አይነት ገጽታ ግንባታችሁ እውነተኛ እንዳልሆነ ቀድሞ የተናገራችሁት ነገርና አሁን የተናገራችሁት ነገር ሲጣረዝና ሲጣለዝ ትክክለኛው ህይወታችሁ ፍንትው ብሎ የሚያሳይ ነው። ለእናንተ ጥቅም እስካስገኘ ድረስ የትኛውንም ያገኛችሁትን ነገር ለማህበረሰቡ ትወረውሩለታላችሁ። ነገር ግን በራሳችሁ ህይወት ፈተናችሁ አረጋግጣችሁ ነገሩ አዋጭና ኪሳራ መኖር አለመኖሩን አረጋግጣችሁ አይደለም ይህን የምታደርጉት። እናንተ የመቻችሁ፣ እናንተ የደላችሁ፣ እናንተ አካውንታችሁ ላይ የሆነ ነገር አድ ይደረግበት እንጂ ችግር የለባችሁ። ለማህበረሰቡ ግብአት ታደርጉታላችሁ። ይህን ወንድሜ እንደተመለከታችሁት ከዚህ በፊት የፈለጋችሁት አውሮፓ ሀገር የፈለጋችሁት አይነት ስራ ላይ መሰማራት የምትችሉበት ኤጀንሲዎች እድል አመቻችተውላችኋል። 80% ብድር የተመቻቸለት 20%ቱን ብቻ ከፍላችሁ የምትሄዱበት እድል ተዘጋጅቶላችኋል ሲል ከርሞ አሁን ግን መሬት ላይ ያለውን ሪያሊቲ ህይወት ሲቀምስ ግን ራሱ ሞጫ ቀዳዳ ያጣ ሰው እንደሆነ በጥያቄው መረዳት ችለናል። ተመልከቱ እንግዲህ ይህ ሰው ከዚህ በፊት ሲመሰክርላቸው የነበሩት የትኛውም ኤጀንሲዎች እሱ እንደመሰከረላቸው አዋጭ ሆነው ቢገኙ ኖሮ የመጀመሪያ እድል ተጠቃሚ የሚሆነው እሱ እንጂ ሌሎቻችን አይደለም። የትኛውም አበሻ ብቻ ሳይሆን የትኛውም የሰው ዘር እድል ሲመጣ ቅድሚያ ለራሱ ይሰጣል። ቀጥሎ ደግሞ ራስ ወዳድ ካልሆነ ለወዳጅ ለዘመዶቹ፣ ደግሞ ለሀገሩ ሰዎች ያንን እድል ያስተዋውቃል፣ ይናገራል። ከዛ በተረፈ ግን አውቆ እሱ የማያዋጣው ቦታ ላይ ተቀምጦ ለእኛ ህይወት ሲል ቀድሞ ምስክርነት የሚሰጠን ሰው ልናገኝ አንችልም። እንደዚህ አይነት ሰዎች ካሉ ደግሞ እግዚአብሔር ባሉበት ቦታ ይባርካቸው ነው የምለው። ይህ የምሰራበት ዋና ምክንያት በዚህ በሶሻል ሚዲያ ላይ የትኛውንም አቀራረብ ይዘው የመጡ ሰዎች የሚያቀርቡትን ነገር እንደወረደ ተቀብሎ ከማመንና ራስን አደጋና ኪሳራ ውስጥ ከመክተት በፊት ነገሮችን አስተውለን መመልከት እንዳለብን አጽንኦት ለመስጠትና ለመናገር ስለፈለግኩ ነው። ያልኖራችሁትን ኑሮ አትንገሩ። ይህ የተኖረ ህይወት ነው የምትሉት ያልተኖረ ህይወታችሁን መታችሁ አትመስክሩልን። ይመቻችሁ። በትግራይ ክልል አሁንም ድጋሚ ጦርነት ሊደረግ ነው አይደለም? ኦርቶዶክሳዊ ወንድሜ፣ ኦርቶዶክሳዊ እህቴ ስሙ ይልንገራችሁ። ዛሬ ላይ ትግሬ፣ አማራ፣ ኦሮሞ፣ ደቡብ፣ ገለመኔ እያል የምንከፋፈልበት ሳይሆን እኛ ኦርቶዶክሳውያን የአሁኑን የትግራይን ጦርነት በኢትዮጵያ ላይ አማራ ክልል ላይ ያለውን ጦርነት፣ አርሲ ላይ ያለውን የኦርቶዶክሳውያን ጭፍጨፋ ካልተቃወምን በየትኛውም በኩል ብትሄዱ ኦርቶዶክሳውያንን ከኢትዮጵያ ላይ ማጽዳት፣ አዲሲቷ ኢትዮጵያ ከኦርቶዶክሳውያን ነፃ የሆነች ለማድረግ ነው።
2 ሚሊዮን በላይ ኦርቶዶክሳውያን ነው የተገደሉት። በባለፈው ጦርነት፣ በትግራዩ ጦርነት ማን ነው የሚሞተው? ጦርነት ብትሉት ምን ብትሉት ማጽዳት የጀመሩት ኦርቶዶክሳውያንን ነው። ስለዚህ ታቦተ ጽዮን ያለችበት ያቺ ቅድስት ሀገር እነዛ ቅዱሳን መላእክት የሚያመሰግኑባት ያቺ ሀገር አሁንም ድጋሚ ምዕመናኗ በጦርነት እንዲጠፋ አንፍቀድ። ኦርቶዶክሳውያን ንቁ። ኢካቦድ ብያለው አልለውም። ደስታ ክብር ከእስራኤል ለቀቀ እንደተባለው ክብር ከኢትዮጵያ ለቀቀ ማለታችን ቀን ሳይደርስ ኦርቶዶክሳውያን የትግራይን ጦርነት መቃወም ያለብን ኦርቶዶክሳውያን ነን። እኛ መከላከያ ሰራዊት ያላችሁ የትም ቦታ ያላችሁ ወንድሜን አልወጋም ከወንድሜ ጋር ጦርነት አልገጥምም በሉ። ምክንያቱም ሀገርን የሚያፈርስ ቤተ ክርስቲያንን የሚያፈርስ ድርጊት ነው እየተደረገ ያለው። ከየትኛው ጠላትህ ጋር ነው እየተዋጋህ ያለው? ትግሬ ከሆነ ወንድምህ ነው ጠላትህ። ከየትኛው እስኪ ከማን ጋር? ከባለ ማህተቡ ጋር እየተዋጋህ ነው ጠላትህ። ማን ነው ጠላትህ? ጠላታችንስ የሚያዋጋን ነው። እንወቅበት እማምላክን። አሁንም ድጋሚ የትግራይ ህዝብ ያ ሁሉ ስብራት ሳይጠገንለት ዛሬ ድጋሚ ጦርነት የሚታወጅበት አይደለም። እንኳን አይደለም ድጋሚ ትግራይ ላይ ጦርነት እንዲታወጅና ጦርነት እንዲነሳ አማራ ክልል ላይ ያለው ጦርነት እንዲቆም እንፈልጋለን። ቤተ ክርስቲያን እየወደመች ኦርቶዶክሳውያን እየተገደሉ እየተሰደዱ በማንነታቸው ምክንያት የሚገደሉትን ኦርቶዶክሳውያን በማንነታቸው ምክንያት የሚገደሉትን ኢትዮጵያውያን ይህን ድርጊት መቃወም አለብን። እንዲህ ኢትዮጵያ ላይ አማራ ሆኖ መኖር ኃጢአት ነው? ኦርቶዶክስ ሆኖ መኖር ኃጢአት ነው? ትግራይ ሆኖ መኖር ኃጢአት ነው? ቋንቋ ከመግባቢያ በስተቀር ምንም አይነት ነገር የለውም። አስታወስክ? እንደዚህ አይነት ማስታወቂያ ሰርተህ ነበር ለኛ። እንዴት አድርገን በቀላሉ 80% ተከፍሎ 20% ምናምን ከዛ ቼክ ተሰጥቶ ለዛ ስራ ተዘጋጅቶልን በባንክ ብድር ተዘጋጅቶ ምናምን ከሀገር እንዴት መውጣት እንደምንችል እየነገርከን ነበር። ግን ድንገት ደግሞ ትላንትና መጣህና አስደነገጥክኝ። ፐርሰናሊ እኔ ደንግጫለሁ። ለምን እንዴት በቀላሉ መንገድ ከሀገር መውጣት እንደሚቻል እባካችሁ ዲያስፖራዎች ንገሩኝ እያልክ ዋይ 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 ስንት ሰዎች ይሄኔ አንተን ማስታወቂያ አምነው ገንዘባቸውን ሰጥተው ባዶ ሜዳ ላይ እያጨበጨቡ እንደ እብድ እያወሩ እየሄዱ ይሆናል። ነው የገጠመህ የህግ ጉዳይ አለና እሱን ለማምለጥ ለመውጣት ፈልገህ ነው? ብራዘር ምን እየሆነ ነው? ማንዬ እኛ እኮ በጣም ብዙ ነገር አንደርስታንድ እናደርጋለን። ችግሩ የመጣው የሄደው በሙሉ ሾርት ሚሞሪ እያለን ተቸገርን እንጂ ባይዘዌ ሾርት ሚሞሪ ሆነን ሳይሆን ሁሉን ቻይ ሰፊ ሆድ ስላለን ነው። የኢትዮጵያ ህዝብ ሰፊ ሆድ አለው። ሲቀጥል ደግሞ የዋህና ቅን ነው፣ ይቅር ባይ ነው እንጂ እንደናንተ ማስታወቂያ እኮ ከሌሎቹ እኩል መግባት ነበረባችሁ። እስፔሻሊ ደግሞ ቲክቶክ ላይ ማስታወቂያ የምትሰሩ ሰዎች ይራባችሁ፣ እስኪ ጾማችሁ ልደሩ፣ ሀቅ ተናገሩ። የእናንተ የፎሎወር መጠን ትረስት ይፈጥራል። ለእኔም ለሚከተሉኝም ሰዎች ስል መጠንቀቅ አለብኝ የሚል ሜንታሊቲ ክሬት አድርጉ። እንደ ዝም ብሎ እንትን እኮ አለም ሳማ እኮ አለም የሚከተላችሁ የሚያንገበግባችሁ እኮ አለም የሚያምናችሁም አለ። ለምንድነው ኃላፊነት የማትወስዱት? የማስታወቂያ ስራ ደግሞ ማስታወቂያ ሲወጣ የሚቆጣጠር አካል ያስፈልጋል። ነገርየው ድርጅቱ እውነት ይሰራል ወይ? ይሄ ነገር መሬት የያዘ ነው ወይ? ምን ያክል ኃላፊነት የሚወስድ ንግድ ፍቃድ ስላያችሁ ብቻ እኮ ትክክለኛ ልማት አይደለም። ልክ አይደለም ብራዘር። ተው ተው። አሁን ይቺን ሀገር ጥላ የመሄድ መብት የለህም። በዚህ ማስታወቂያ ምክንያት የመጣብህ ችግር ካለ ቆመህ ተጋፈጠው እንጂ እንዳትሸሽ። አበሻ ሲሸሽ አያምርበትም። ደግሞ ፈርተሃል። የፈራው ነገር ምንም አይነት ችግር ቀላል ይፈጠርብሃል። ማንኛውንም ኢትዮጵያዊ ሸውደህማ አወጣም። የሆነች ችግር አለች፣ ሸታናለች እኮ አልደረስንባትም እንጂ። በተረፈ ግን አልበላ አልጠጣ ብላችሁ ያጠራቀማችሁትን ገንዘብ የማንም ወሮ በላ መጡ መንገድ ላይ ምናምን ብሎ ኢሞሽናችሁን ሲሸጥላችሁ የራሳችሁን ፍላጎት ለሰዎች ገንዘብ ሰጥታችሁ የገዛችሁ የሚመስላችሁ ሰዎች ታረሙ። አትሊስት ኢምባሲ ሄዳችሁ አናግሩ። መሰደድ የምትፈልጉ ሰዎች፣ ከዚህ ሀገር የምትወጡ ሰዎች ቀጥታ ገንዘብ ካላችሁ ኢምባሲ ሂዱ። እንደዚህ አይነት በጣም ስለተጫጫኸ ብቻ አለ። ዝም ብሎ ስር ለስርም ስራ የሚሰራ በጣም ብዙ ነገር አለ እና
ራሳችሁን መጠበቅ ባችሉ ገንዘባችሁን ጠብቁ። ለፍታችሁ እድሜያችሁ ነው ባይዘው ጉልበታችሁ ነው ላባችሁ ነው። ገንዘብ ዋጋው ላብ ነው የተሰራበት ኢፈርት ነው እንጂ እጅ ላይ ያለው ፓኬጅ አይደለም። ስለዚህ እያንዳንዱ ሰው እጁ ላይ ያለው ገንዘብ ወረቀቱ ሳይሆን ቫሊዩ ያን ገንዘብ ያመጣበት የልፋት መጠን ነው። ለማንኛውም ብራዘር ግን በጣም ደስ አይልም፣ በጣም ደስ አይልም። እንደ ሀገር አስከፍተናል። በጣም እርግጠኛውን የምነግርህ ልሽን አላጠፍኩምማ የእናቱን አስክሬን ቤት አስቀምጦ ሚኒስትሪ የተፈተነው የታዳጊውን ካሊድ ልብ የሚነካ እውነተኛ ታሪክ ልንገራችሁ። እናንተ ብትሆኑ ምን ታደርጉ ነበር? ገና የ14 ዓመት ታዳጊ የሆነው ካሊድ በሸገር ከተማ ኤካ ጣፎ ክፍለ ከተማ ከእናቱ ጋር ይኖር ነበር። እናቱ ከመሞታቸው ጥቂት ቀደም ብሎ ምንም ቢፈጠር የለፋህበትን ፈተና እንዳታቋርጥ ብለው ቃል ያስገቡታል። በሚያሳዝን ሁኔታ ፈተናው ሊሰጥ ሰዓታት ሲቀረው እናቱ ያርፋሉ። ካሊድ ግን ለእናቱ የገባውን ቃል ለማክበር የእናቱን አስክሬን እቤት ትቶ የጠዋት ፈተናውን ተፈተነ። ከሰዓት ደግሞ እናቱን ቀብሮ ተመልሶ የከሰዓት ፈተናውን አጠናቀቀ። ዳጉ ጆርናል የዘገበው የዚህ ታዳጊ የህይወት ፈተና የብዙዎችን ልብ ሰብሯል። ለዚህ ብርቱ ታዳጊና ለታናናሽ ወንድሞቹ መጽናናትን፣ ለእናቱ ፈጣሪ ረፍትን እንዲሰጥ እመኛለሁ። በካሊድ ቦታ እናንተ ብትሆኑ ይህ ጥንካሬ ይኖራችሁ ነበር? ሀሳባችሁን አስቀምጡልኝ። መልካም ጊዜ። እግዚአብሔር ማለት ነው በወጣትነቴ በጣም ብዙ ሪስፖንሲቢሊቲ ሰጥቶኛል፣ ብዙ አደራ ሰጥቶኛል። ምን ብለው ጠየቁኝ መሰለሽ አክበርቴ ሂሌ አዶናይ አንተ እንደምታሸንፍ በምንድን ነው እርግጠኛ የሆንከው ብለው ጠየቁኝ። እኔም አሸንፈው አልኳቸው። ልጆች ስላሉኝ ነው። ልጆች አሉኝ። አይኖ 26 ዓመቴ ነው፣ ግን እግዚአብሔር የሰጠኝ አደራ ልክ 50 ዓመት እንደሆንኩኝ ነው። ማሰብ የጀመርኩትም 50 ዓመት እንደሆንኩኝ ነው። ገንዘቤን ማወጣበት ቦታ እንዴት አድርጌ ገንዘቤን ልስራ፣ ቢዝነሴ እንዴት አድርጌ ላበልጽግ፣ እንዴት አድርጌ ለሰው ልቁም፣ ለፍቅር ልቁም፣ ለሰላም ልቁም ብዬ ሳስብ እኔ ልጆች እንዳሉኝ ነው፣ አደራ እንዳለኝ ነው። በእግዚአብሔር በጣም ነው የምመራው። ፈሪሃ እግዚአብሔር አለኝ እኔ። እናንተም እንደዛው ማለት ነው። ፈሪሃ እግዚአብሔር እንዲኖራችሁ እፈልጋለሁ። ሰው አለመናቅ ነው። አሁን ብዙ ሰዎች ምን ይጠብቁኛል? ተከታዮች ስላሉኝ ኢትዮጵያ ላይ በቃ በጣም ታዋቂ ስለሆንኩኝ ምናምን የሆነ በቃ ጉረኛ ይመስላችኋል። በቃ በአካል ሲያገኙኝ ማለት ነው ምን እንደሚል ታውቃላችሁ? እንዲህ አንተ እንደዚህ ያልመሰልከኝም ነበር ምናምን ይሉኛል። የሆነ በቃ የሆነ ጉረኛ ዝምድና ይመስለኝ ነበር ይሉኛል። ግን እኔ ሲያገኙኝ በቃ ኖርማል ሰው ነው። ለምንድን ነው ይሄ? ቲክቶክ ላይ ያለኝ ቁጥር፣ ቲክቶክ ላይ ያለኝ ተከታይ እይታ ቁጥር ነው። የኔ ሰው አክባሪነት መቀየር የለበትም። ረዳችሁኝ? ስለዚህ እናንተ የምመክራችሁ ምክር ምንድን ነው? ገንዘብ ሲመጣ፣ ታዋቂነት ሲመጣ፣ ቁንጅናም የበለጠ ሲመጣ ሰው አለመናቅ። ሰው የምታከብረው የምትንቀው በዓለማዊ ነገር አይደለም። ሁሌም ሰው ክቡር ነው በመንፈሳዊ ደረጃ። አንዳንድ ትግሬዎች ገንዘብ ኑሯችሁ እኮ እንደ ወርቁ አይተኑ መልበስ አልቻላችሁ። ጫማ መጫማት ግን እኮ ቢሊዮነር ናቸው ትግሬዎች። ትግሬ ቢለብስ አያምርበት። ጃኬቱ ራሱ ካፖርት ነው የሚያል። ሱሪውን አይተዋል የኮቱ ወርቁ አይተነው እኮ በጫማው እንትን ምንድን ነው በጫማው ተፈታለሁ። ንገረው ጫማው እኮ ጉቺ ነው። $15 ብርጭቆ ከምጠጣ በወርቁ አይተነው ጫማ መጠጣት እኮ ይቀላል። ጉቺ እኮ ነው። ቀጥይ ወርቅ አይተነውማ ቤታዬ ሆነልን የሚወዳት ምን ሆነክ ነው አንተ? የምን ቤታዬ ነው? ማላ ቤታዬ ወርቁ ነው ከቤታ ጋር የምትመድብ? እንዴት ነው አንተ ሰው የሚያስበው? ግን እኔ ቀደም እኮ አላሰማኝም እንጂ የአምለሰት አድናቂ ናት። አካውንቷን ገብቻ አይቼ የቴዲ አፍሮ ብሽተ የአምለሰት አድናቂ ናት ብያለሁ። ማይምናት አለ የእውነት እኔ በእንደዚህ አይነት ቪዲዮ ወጥቼ አላውቅም። ግን አሁን በቃ ባሰብኝ፣ ውስጤ ቆሰለ፣ አልቻልኩም። እስከ መቼ ነው ክርስቲያን የሚታረደው? እስከ መቼ አባቶች ካህናት በመቅደስ ይገደላሉ? እስከ መቼ ቤተ ክርስቲያን መጽናኛችን ትቃጠላለች? እስከ መቼ የምር ያሳዝናል። እኔ ክርስቲያን ነኝ። አዎ መሰክራለሁ። በፍጹም በአርሲ የሚደረገው
የአርሲ ክርስቲያኖች ጭፍጨፋ በፍጹም እቃወማለሁ። የሚመለከተው አካል ሁሉ ይድረስ። በቃ ተውን፣ አትንኩን። በቃ ተውን። ይህ እውነት የሚመለከተው አካል ሁሉ ፍትህ ሊሰጠን ይገባል። አለ ቤተ ክርስቲያን ምንም የለንም። አለ ክርስቲያን እናት አባቶቻችን፣ ወንድም እህቶቻችን ምንም የለንም። በቃ ተውን። በአርሲ የሚደረገው የክርስቲያን ጭፍጨፋን እቃወማለሁ። ይህንን ለሁሉም ለዓለም ሁሉ አድርሱ። አዎ በእውነት የሰማው ጌታ እውነተኛው ዳኛ መድኃኔዓለም። እስካሁን ለተከታተላችሁኝ በሙሉ በጣም አመሰግናለሁ። መልካም ጊዜ